ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ይህ የዕለት አርብ የምሽት መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በኢትዮ ኤርትራ ጉዳይ አሜሪካ ድምጿን ያሰማች መሆኑን የሚመለከት መረጃንም አካተናል። በትላንትናው ዕለት በዶክተር ደብረጽዮን ቡድን ቁጥጥር ስር የዋለው የመቀሌ ኤፍኤም 104.4ን ጉዳይ የተመለከተ አዲስ መረጃ በዛሬው ዕለት ወጥቷል። አጠር አድርገን የምናደርሳችሁ ይሆናል። በዚህ ሳምንት ወደ ትግራይ ይጓጓዛሉ ተብሎ የነበሩት የፌደራል ባለስልጣናት ጉዟቸው ቀሪ መሆኑ ታወቀ። በዚህ ዙሪያ ጥንቅራችን የሚያደርሳችሁ መረጃ ይኖራል። በትግራይ ክልል ወቅታዊ ጉዳይ የውጭ ጉዳይ ሚኒስትር ውጥረቱ አሳስቦናል ሲሉ መግለጫ ካወጡ ሀገራት ዲፕሎማቶች ጋር መምከሩ ተሰምቷል። በዚሁ ምክክር የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ ተገኝተዋል። የአፍሪካ ህብረት የክልል ውጥረት እንዳሳሰበው በይፋዊ መግለጫ አመልክቷል። አያይዘን የምንመለከተው ይሆናል። በሳምንቱ በአማራ ክልል በምስራቅ ጎጃም ዞን ነፍሴ ሳር ምድር ወረዳና በምዕራብ ጎጃም ዞን ቋሪት ወረዳ በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል ተኩስ መካሄዱን በግጭቱ በተባራሪ ጥይት ንጹሃን መሞታቸው ተሰምቷል። መከላከያም በስፍራዎቹ እርምጃ እንደወሰደ አስታውቋል። ግጭቱን በተመለከተ የአካባቢው ነዋሪዎች የሰጡት መረጃ አለ፣ እንመለከተዋለን። የአማራ ክልል መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ የሀገራዊ ምክክር ኮሚሽን ጠይቋል። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጠይቋል። ዝርዝር መረጃውን እናደርሳለን። የቀድሞው የሐዋሳ ከንቲባ 13 ዓመታት ተፈርዶባቸዋል። ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉት የቀድሞ ከፍተኛ አመራሩ ላይ ብይን ተሰጥቷል። የችሎት መረጃው የጥንቅራችን አካል ነው። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ርዕሳችን ትግራይ ሊጓዙ የነበሩት የፌደራል ባለስልጣናት ቀሩ። ወደ ትግራይ ሊጓዝ የነበረው የፌደራል ልኡካን ቡድን ቀረ። ልኡካን ቡድኑ ሊጓዝ የነበረው የትግራይን የቀድሞ ተዋጊዎች ትጥቅ አስፈትቶ ስልጠና በመስጠት ወደ ህብረተሰቡ ለመቀላቀል ባለው ሂደት ላይ ተቋርጦ የነበረውን ፕሮጀክት ለማስቀጠል ነበር። ልኡካን ቡድኑ ወደ መቀሌ ሊጓዝ የነበረው በዚህ ሳምንት ሲሆን፣ ይሁንና የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሰጡት ጋዜጣዊ መግለጫ መሰረት የፌደራሉ ልኡካን ቡድን ወደ መቀሌ ያመራበት ሁኔታ የሌለ መሆኑን አመልክተዋል። በትግራይ ያለው ወቅታዊ ሁኔታ ከፍተኛ ውጥረት የተሞላበት ሲሆን የልኡካን ቡድኑም የመቀሌ ጉዞ ቀሪ የሆነበት ከዚሁ ጋር የተያያዘ ነው የሚል ግምትን አሳድሯል። የትግራይ ተዋጊዎችን በተመለከተ ከአጠራሩ ጀምሮ በትግራይ አመራሮችና በፌደራሉ መንግስት ልዩነቶች ያሉ ሆነው ይታያሉ። በፕሪቶሪያው ስምምነት መሰረት እነዚሁ በሁለቱ ዓመታት የትግራይ ጦርነት በውጊያ ላይ የነበሩት ታጣቂዎች የቀድሞ ተዋጊዎች የሚል ስያሜ ሲሰጣቸው፣ በሌላ አቅጣጫ ደግሞ ህወሓት ደግሞ አሁንም ድረስ እንደ አንድ ሀገር ሰራዊት የትግራይ ሰራዊት እያለ ይጠራቸዋል። በፕሪቶሪያው ስምምነት ላይ ህወሓት የፈረመው በኢትዮጵያ አንድ መከላከያ አለ፣ ከዚያ ውጪ ሌላ መከላከያ ወይም ሌላ ሰራዊት እንደሌለ እቀበላለሁ በሚል ነው። በዚህ መሰረት ይሄው ከ200 ሺህ በላይ የሆነው ሰራዊት በትጥቅ መፍታት፣ በተሃድሶና መልሶ ማቋቋም ወይም ዲዲአር ፕሮግራም ወደ ህብረተሰቡ እንዲቀላቀል በማድረጉ ረገድ የነ ዶክተር ደብረጽዮን ቡድን ሊገፋበት አልፈለገም። አቶ ጌታቸው ረዳ በትላንትናው ዕለት አዲስ አበባ ላይ በሰጡት መግለጫም ይህንኑ ጉዳይ አረጋግጠዋል። ህወሓት በአሁኑ ሰዓት እነዚህን በየካምፑ ያስቀመጣቸውን የሰራዊት አባላት እያንቀሳቀሰ ሲሆን የሰራዊት የትግራይ ህዝብ ህልውና ነው እያለም ይገኛል። አቶ ጌታቸው በትላንትናው ዕለት ከዚሁ ጋር በተያያዘ በሰጡት መግለጫም የፕሪቶሪያው ስምምነት ዓላማ ተኩስ ማቆም ነው፣ ትግራይ ለራሷ የሚያስፈልጋትን የጸጥታ ኃይል ትይዛለች፣ የተስማማነው ስምምነት ከዚህ ውጭ አንድ መከላከያ ሰራዊት ይኖራል የሚል ነው ሲሉም ነው የተናገሩት። አቶ ጌታቸው አክለውም ሰራዊቱን ትጥቅ አስፈትቶ ተገቢውን ድጋፍ እንዲያገኝ በማድረግ በማሰናበቱ ረገድ ያጓተት ነው እኛንን ሲሉም ወቀሳቸውን በራሳቸውና በቀሪዎቹ የህወሓት አመራሮች ላይ አድርገዋል። ይህንኑ የአቶ ጌታቸውን መግለጫም ተከትሎ የዶክተር ደብረጽዮን ህወሓት መቀሌ ላይ በሰጠው መግለጫ ተቃውሞውን የገለጸ ሲሆን ሰራዊታችን ትጥቅ የሚፈታው በፕሪቶሪያ የተስማማናቸው ጉዳዮች በአግባቡ ሲፈጸሙ ነው በማለት አስታውቋል። ይህም ማለት አሁን ባለው ህወሓት ትጥቅ መፍታት ከሚለው ስምምነት በግልጽ እያፈገፈገ ነው ማለት ነው። በዚህ ሂደት ውስጥ ነው በክልሉ ተቋርጦ የነበረውን የቀድሞ ተዋጊዎችን የመልሶ ማቋቋምና ወደ ህብረተሰብ የመቀላቀል ስራ በዚህ ሳምንት መጨረሻ ለመጀመር አስቦ የነበረው ብሔራዊ ተሃድሶ ኮሚሽን የመቀሌ ጉዞ ቀሪው ነው። ከአንድ ወር ከ15 ቀናት በላይ በተለያዩ በቴክኒክ ጉዳዮች በክልሉ ባለው የፖለቲካ ሁኔታ እንዲሁም ትጥቅ የመፍታትና የመሳሪያ አያያዝ ላይ ዝርዝር ነገሮች ቀድሞ ባለመሰራታቸው እስኪስተካከሉ ቆሞ እንደነበር የብሔራዊ ተሃድሶ ኮሚሽነር አቶ ተመስገን ጥላሁን ለሪፖርተር የተናገሩ መሆኑ የሚታወስ ነው። ይኸው የሰሞኑ የሪፖርተር ዘገባ ልኡካን ቡድኑ በተያዘው ሳምንት አጋማሽ ወይም መጨረሻ አካባቢ
ስራ እንደሚጀምር አረጋግጠውልኛል ብሎም ነበር። አጋጣሚ በዛሬው ዕለት ዲዲአር ተቋርጦ የነበረውን ዲዲአር ለማስቀጠል የፌደራል መንግስት ኃላፊዎች እንደሚሄዱ ነበር ማለት አሁን የሰማሁት አሁን ባለው ያልተረጋጋ ሁኔታ ምክንያት የዲዲአር ሂደቱ ማስቀጠል ለጊዜው ዴሌጌሽኑ እንደማይሄድ ነው ማለት ከመጋቢት እስከ ሰኔ 2017 ዓ.ም ባሉት ወራት የትግራይ ክልል 67000 ቀድሞ ታጣቂዎችን ጨምሮ በ5 ክልሎች ወደ 75000 ታጣቂዎችን ወደ ህብረተሰቡ ለመቀላቀል ይሰራል ሲሉም ነበር ኃላፊው ያስታወቁት። በኢትዮ ኤርትራ ጉዳይ አሜሪካ ድምጿን አሰማች። በኢትዮ ኤርትራ የሰሞኑ ውጥረት ዙሪያ አሜሪካ ጥብቅ ማሳሰቢያዋን ይድረስ ብላለች። ማሳሰቢያው ይፋ የሆነው በአሜሪካ ሴኔት የውጭ ግንኙነቶች ሰብሳቢ ሴናተር ጄምስ ሪስች አማካይነት ነው። ሴናተር ጄምስ ሪስች በዚሁ ማሳሰቢያቸውን በአሁኑ ሰዓት ትግራይን ማዕከል አድርጎ ሊፈጠር የሚችለው የኢትዮ ኤርትራ ጦርነት ሊያስከትለው የሚችለው አደጋ እጅግ አደገኛ የሆነ እልቂትን የሚያስከትል በመሆኑ አደብ ግዙ ሲሉም አስታውቀዋል። አሜሪካ በቀድሞ ፕሬዝዳንት ጆ ባይደን ዘመን ከአንድም 3 ልዩ መልእክተኞችን በመሾምና በመመደብ የአፍሪካውን ቀንድ በተለይም የኢትዮጵያን ጉዳይ በቅርበትና በጥብቅ ስትከታተል ቆይታለች። የፕሪቶሪያው ስምምነት እንዲፈረምን በማድረጉ ረገድ አሜሪካ የነበራት ሚናና ጫና ቀላል አልነበረም። ሆኖም የፕሬዝዳንት ትራምፕ መምጣት ለኢትዮጵያ ወይም ለአፍሪካው ቀንድ ትኩረት መስጠትን ይቅርና ስለ አፍሪካም ብዙ ሲባል አይሰማም። በቀጣይ መረጃ እነ ደብረጽዮን የተቆጣጠሩት ጣቢያ ጉዳይ በትናንትናው ዕለት የመቀሌ ኤፍኤም 104.4ን የተቆጣጠሩት የነ ዶክተር ደብረጽዮን ገብረ ሚካኤል የዋስ ሰራዊት አባላት በጣቢያው ምንም አይነት የቀጥታ ስርጭት እንዳይተላለፍ ያገዱ መሆኑ ታወቀ። በዛሬው ዕለት ቢቢሲ በዘገባው እንዳመለከተው ከሆነ ትላንት ሐሙስ ዕለት ጣቢያውን ሙሉ በሙሉ የተቆጣጠሩት ታጣቂዎቹ በመቆጣጠር በራሳቸው የተሾሙትን ኃላፊና አዲስ የአመራር ቦርድ በጣቢያው ስራ እንዲጀምሩ ያደረጉ መሆኑን ይሄው የቢቢሲ ዘገባ አመልክቷል። ሰራተኞቹ ለቢቢሲ በሰጡት ማብራሪያ አሁን በጣቢያው ውስጥ እየሆነ ባለው ሁኔታ ግራ ተጋብተናል ሲሉም አስታውቀዋል። ቀደም ሲል ጣቢያውን መምራት አለብኝ ሲሉ የነበሩት አቶ ዘመንፈስ ፍስሐና አዲስ የዳይሬክተሮች ቦርድ ከታጣቂዎች ጋር መምጣታቸውን ሰራተኞቹ ተናግረዋል። ባለፈው ጥር መጨረሻ ላይ ትግራይ ኃይል አባላት የሬዲዮ ጣቢያውን ለመቆጣጠር ሙከራ ማድረጋቸው መገለጹ ይታወሳል። በወቅቱ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በምክር ቤቱ ተሹመዋል ያሏቸው የከተማዋ ከንቲባ ዶክተር ረዳኢ አቶ ዘመንፈስ ፍስሐን የሬዲዮ ጣቢያው ኃላፊ እንዲሆኑ ሾሟቸው ነበር። በመሆኑም የትግራይ ኃይል አባላት የሬዲዮ ጣቢያውን ለመቆጣጠር ያደረጉት ሙከራ ሳይሳካ ቀርቶ ነበር። በቀጣይ ርዕሳችን የፌደራል መንግስቱና የጌታቸው የዛሬው ምክክር። በትግራይ ክልል ወቅታዊ ጉዳይ የውጭ ጉዳይ ሚኒስትሩ ውጥረቱ አሳስቦናል ሲሉ መግለጫ ካወጡ አገራት ዲፕሎማቶች ጋር መምከሩ ተሰምቷል። በዚሁ ምክክር የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ ተገኝተዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ የተመራ ውይይት በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር እያካሄደ መሆኑን የታወቀው። በመድረኩ ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያው ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት መሆኑን ገልጸዋል። በተጨማሪም ምርጫ ቦርድ ጠቅላላ ጉባኤ እንዲያካሄድ የሰጠው መመሪያ ለመቀበሉን አስረድተዋል። የፌደራል መንግስት የፕሪቶሪያው ስምምነት ሙሉ ለሙሉ እንዲተገበር እየሰራ መሆኑን የገለጹት ሚኒስትሩ መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለ ነው ብለዋል። ዓለም አቀፉ ማህበረሰብ በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደርግ ጥሪ አድርገዋል። በክልሉ ወቅታዊ ሰላምና ጸጥታ ዙሪያ ማብራሪያ የሰጡት አቶ ጌታቸው ረዳ በበኩላቸው ከቅርብ ጊዜ ወዲህ ራሱን ነጥሎ የወጣው የህወሓት አንጃ የጊዜያዊ አስተዳደሩ የዕለት ተዕለት ተግባራት ላይ እክል እየፈጠረ መምጣቱን አስረድተዋል። ዓለም አቀፉ ማህበረሰብና የፌደራል መንግስት በክልሉ ዘላቂ ሰላም ግንባታ ያላቸውን ሚና አጠናክረው እንዲቀጥሉም ጥሪ አቅርበዋል ሲል ኤፍኤምሲ ዘግቧል። በተያያዘም የአፍሪካ ህብረት የክልሉ ውጥረት እንዳሳሰበው በዛሬው ዕለት በይፋዊ መግለጫ አመልክቷል። የአፍሪካ ህብረት ባወጣው መግለጫ በትግራይ ያለውን ሁኔታ እየተከታተለ እንደሆነ በመግለጽ የክልሉ ሰላምና መረጋጋት ወሳኝ እንደሆነ ገልጿል። ሁሉም አካላት ከግጭት በመቆጠብ ውይይት እንዲያደርጉና የፕሪቶሪያ ስምምነት መሰረት እንዲገዙ ህብረቱ አሳስቧል። በቀጣይ ርዕሳችን በምስራቅና ምዕራብ ጎጃም የመከላከያና ፋኖ ግጭት 8 ሰዎች ተገድለዋል። በአማራ ክልል በምስራቅ ጎጃም ዞን ነፍሴ ሳር ምድር ወረዳና በምዕራብ ጎጃም ዞን ቋሪት ወረዳ በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል በተካሄደ ግጭት ቢያንስ 8 ሰዎች መገደላቸውን ነዋሪዎች መናገራቸውን የአዲስ ስታንዳርድ ዘገባ አመለከተ። በምስራቅ ጎጃም ዞን ነፍሴ ሳር ምድር ወረዳ መርጦ ለማርያም ከተማ ዙሪያ ደብረ መድኃኒት በተባለች ስፍራ
ከሰኞ መጋቢት 1 ቀን 2017 ዓ.ም ጀምሮ ለተከታታይ 3 ቀናት በሁለቱ አካላት መካከል በተካሄደ ግጭት በትንሹ 5 ሰዎች መገደላቸውን ነዋሪዎቹ ተናግረዋል። በተለያዩ አቅጣጫዎች ነው ውጊያ ሲካሄድ የነበረው ያሉት ነዋሪው የውጊያው መነሻ በአካባቢው የፋኖ ታጣቂዎች የተለያዩ ተቋማትን መያዛቸውን ተከትሎ የተቋማቱ ንብረት እንዳይወሰድ በሚል በመከላከያ ሰራዊት እርምጃ መወሰድ በመጀመሩ እንደሆነ መግለጻቸውን አዲስ ስታንዳርድ ዘግቧል። መከላከያ የፋኖ ታጣቂዎች የተቋማትን ንብረቶች ሊወስድና ሊጠቀምባቸው ይችላል የሚል ፍራቻ ነበረው እና ከባድ የተኩስ ልውውጥ ሲካሄድ እንደነበረ ያነሱት ነዋሪዎች በዚህም በርካታ የተቋማት ንብረቶች ከመርጦ ለማርያም ዙሪያ ካሉ የገጠር ቀበሌዎች ወደ ከተማዋ ሲጓጓዙ መመልከታቸውን ለዜና ምንጩ ገልጸዋል። ግጭቱ ዲሽቃን ጨምሮ በብሬልና ስናይፐር በመሳሰሉ መሳሪያዎች ታግዞ መሆኑ የተነገረ ሲሆን በአካባቢው 5 ሰዎች በተባራሪ ጥይት ተመትተው ሕይወታቸው ማለፉን አክለዋል። በተጨማሪም በመርጦ ለማርያም ከተማ ዙሪያ በሚገኙ ተንታና ደርጂ በተሰኙ ቀበሌዎች ውጊያዎች መካሄዳቸው የተነገረ ሲሆን ትላንት ሐሙስ ማለዳ ላይ መከላከያ ሰራዊት በደርጂ ቀበሌ ትምህርት ቤትን ጨምሮ በፋኖ ታጣቂዎች ቁጥጥር ስር የገቡ ተቋማትን ለማስለቀቅ መሞከሩን ተከትሎ የተኩስ ልውውጦች ተደርገዋል። በተጨማሪም ግጭቱን ተከትሎ በነፍሴ ሳር ምድር ወረዳ ትምህርትና ጤናን ጨምሮ ሌሎች መሰረታዊ አገልግሎቶች መቋረጣቸው የተጠቀሰ ሲሆን በወረዳው ካሉ 35 ቀበሌዎች መካከል አሁን ላይ በከፊል አገልግሎት የሚሰጥባቸው 6ቱ ብቻ መሆናቸውን ነዋሪዎች ገልጸዋል። ውጊያውን ተከትሎም በርካታ ነዋሪዎች ቤት ንብረታቸውን ጥለው አካባቢውን እየለቀቁ መሆናቸውን የአዲስ ስታንዳርድ ዘገባ አስነብቧል። በተመሳሳይ በምዕራብ ጎጃም ዞን ቋሪት ወረዳ አዲገነት በተባለች ቀበሌ ቅዳሜ የካቲት 29 ቀን 2017 ዓ.ም በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል በተካሄደ ግጭት 2 ሰዎች መገደላቸውን ዘገባው አክሏል። በአካባቢው ግጭቶች በተለይም ከቅርብ ጊዜ ወዲህ እየተለመዱ መምጣታቸውን አርብ የካቲት 28 ቀን 2017 ዓ.ም በቋሪት ወረዳ ዙሪያ የምትገኘውን ገነት አቦ ቀበሌን ለመቆጣጠር ከፍተኛ ውጊያ መካሄዱን የአካባቢው ነዋሪዎች ለዜና ምንጩ ተናግረዋል። በዚህም በማግስቱ ማለትም ቅዳሜ ዕለት አንድ በአካባቢው ከብት ሲጠብቅ የነበረ ግለሰብና መንገደኛ የሆነች አንዲት ሴት በተባራሪ ጥይት ተመተው መሞታቸውን እንደገለጹ አዲስ ስታንዳርድ ዘግቧል። ከተገደሉት መካከል 2ቱ በእርሻ ስራቸው ላይ በነበሩበት ወቅት፣ አንዲት ሴት ደግሞ መንገድ ላይ በምትጓዝበት ወቅት በተባራሪ ጥይት እንደተመቱ ነው የተነገረው። አሁን ላይ ገነት አቦ ቀበሌ ሙሉ በሙሉ በመከላከያ ሰራዊቱ ቁጥጥር ስር መግባቷን፣ በርካታ ሱቆችና የንግድ ማዕከላት ላይ በመንግስት የጸጥታ አካላት ዝርፊያና ውድመት መፈጸሙን ከነዋሪዎች መረጃ ተገኝቷል። የፌዴሪ መከላከያ ሰራዊት ረቡዕ መጋቢት 3 ቀን 2017 ዓ.ም በይፋዊ የፌስቡክ ገጹ ላይ ባሰፈረው ጽሑፍ በምስራቅ ጎጃም ዞን መርጦ ለማርያም አባይ በረሃስ ከወሎ አዋሳኝ፣ በምዕራብ ጎጃም ዞን ቋሪት ገነት አቦና ሸንዲ ወንበርማ፣ በሰሜን ጎጃም ዞን ዘብስትና የጣና በለስ ጭንባ ዳና ማርያም፣ በአዊ ዞን ጃዊ ኑኑና አባይ ተፋሰስ፣ በደቡብ ጎንደር ዞን ታች ጋይንትና ላይ ጋይንት ሚካኤል ደብርና የበለሳ አዋሳኝ አካባቢዎች ላይ በሚገኙ ጽንፈኞች ላይ እርምጃው ወስጃለሁ ሲል ማስታወቁን ዘገባው አስታውሷል። በሌላ መረጃ ለፋኖ ድርድር ለመንግስት የቀረበው ተኩስ አቁም። የአማራ ክልል መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ የሀገራዊ ምክክር ኮሚሽን ጠይቋል። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጠይቋል። የተኩስ አቁም በማወጅም መንግስት ቀዳሚውን እርምጃ በመውሰድ የሰላም ንግግር እንዲገባም ተጠይቋል። በዋና ኮሚሽነሩ ፕሮፌሰር መስፍን አርአያ የተመራ ልዑክ ትላንት ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳደርና ሌሎች ከፍተኛ የሥራ ኃላፊዎች ጋር ውይይት ማድረጉን የተገለጸው የኮሚሽኑ ልዑክ ወደ አማራ ክልል ያቀናው የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ በሚካሄድበት አስቻይ ሁኔታ ላይ ከክልሉ መንግስት ጋር ለመነጋገር ነው። በዋና ኮሚሽነር መስፍን አርአያ የተመራው ልዑክ ከክልሉ ርዕሰ መስተዳደርና ሌሎች ከፍተኛ የሥራ ኃላፊዎች ጋር ውይይት ማድረጉን የተገለጸው የክልሉ ርዕሰ መስተዳደር አቶ አረጋ ከበደ በተገኙበት በዚህ ውይይት የኮሚሽኑ የስካውን ስራዎች በዋና ኮሚሽነር መስፍን አርአያ ቀርቦ የክልሉ አመራሮች ስለ ኮሚሽኑ የሥራ እንቅስቃሴ ግንዛቤ መስጠቱ ተነግሯል። በክልሉ ታጥቀው የሚንቀሳቀሱ ኃይላት ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥሪ ጥረት ያደነቀው የኮሚሽኑ ልዑካን ቡድን ሆኖም አሁንም መሰራት ያለባቸውን ስራዎች ጠቁሟል። በክልሉ ያለው ግጭት ቆሞ አስቻይ የምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ነው የኮሚሽኑ ልዑክ አጽንኦት ሰጥቶ የጠየቀው። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ልዑኩ ጠይቋል። አመራሩ 13 ዓመታት ተፈረደባቸው። የቀድሞ የሐዋሳ ከንቲባ 13 ዓመታት ተፈርዶባቸዋል። ባሳለፍነው ሳምንት በሁለት ክሶች ጥፋተኛ የተባሉት የቀድሞ ከፍተኛ አመራሩ ላይ ብይን ተሰጥቷል።
የሐዋሳ ከተማ ከፍተኛ ፍርድ ቤት የቀድሞ የሐዋሳ ከንቲባ አቶ ጸጋዬ ቱኬ ካቀረቡ 8 የቅጣት ማቅለያዎች 4ቱን በመቀበልና 4ቱን ውድቅ በማድረግ ነው የ13 ዓመት ጽኑ እስራት የፈረደባቸው። በእሳቸው መዝገብ ተከሳሽ የነበሩት የቀድሞ የሐዋሳ ከተማ ልማትና ኮንስትራክሽን መምሪያ ምክትል ኃላፊ አቶ ታሪኩ ታመነ በ10 ዓመት ጽኑ እስራት እና 41,000 ብር፣ አቶ ታፈሰ ቱናሻ በ8 ዓመት ከ5 ወር ጽኑ እስራትና 51,000 ብር እንዲሁም አቶ ሰይፉ ሌሊስ የተባሉ ግለሰብ እንደዚሁ በ8 ዓመት ከ5 ወርና 76,000 ብር የገንዘብ ቅጣት ፍርድ ተላልፎባቸዋል። የሐዋሳ ከተማ አስተዳደር ከፍተኛ ፍርድ ቤት ከዚህ ቀደም በዋለው ችሎት የሲዳማ ክልል ፍትህ ቢሮ አቃቤ ሕግ በረዳት ፕሮፌሰር ጸጋዬ ቱኬ ላይ በ488,000 ብር የቤት ቁሳቁስ የተገዛበት ብሎ ላቀረበባቸው ክስ ፍርድ ቤቱ ነፃ ናቸው ብሏቸው ነበር። ነገር ግን ስልጣንን ያላግባብ በመገልገል በአጠቃላይ 97 ሚሊዮን ብር ያላግባብ እንዲባክን አድርገዋል በሚል በክልሉ ዋና ኦዲት መስሪያ ቤት ግኝት መነሻ የቀረበባቸው ክስ በኦዲትና በሰው ማስረጃ መረጋገጡን በመግለጽ በተጨማሪም ያልተገባ ጥቅም የማግኘት ወንጀል ክስ ቀርቦባቸው የጥፋተኝነት ውሳኔ አስተላልፎ ነበር። ፍርድ ቤቱ ዛሬ በዋለው ችሎት ተከሳሽ ረዳት ፕሮፌሰር ጸጋዬ ቱኬ ስልጣንን ያላግባብ በመጠቀም በአጠቃላይ 97,088,965 ብር የመንግስት ገንዘብ እንዲባክን አድርገዋል፣ እንዲሁም 260,000 ብር ያልተገባ ጥቅምን አግኝተዋል በሚል ለሁለቱም ወንጀል ክሶች ተከሰው ከታሰሩበት ቀን ጀምሮ በሚቆጠር በድምሩ 13 ዓመት ጽኑ እስራትና 21,000 ብር ቅጣት ውሳኔ አስተላልፏል። በመጨረሻም ሱዳን በኬንያ የሚገኙ አምባሳደሯን ጠራች። ሱዳን ከኬንያ ጋር ዲፕሎማሲያዊ ውዝግብ ውስጥ መግባቷን ተከትሎ በኬንያ የሚገኙ አምባሳደሯን ትላንት መጥራቷን ከሀገሪቱ የውጭ ጉዳይ ሚኒስቴር መረዳቱን ጠቅሶ ሱዳን ትሪቢዩን ዘግቧል። ሱዳን አምባሳደሯን የጠራችው ኬንያ የሱዳን ፈጥኖ ደራሽ ኃይልንና አጋሮቹ ትይዩ መንግስት ለማቋቋም የጠሩት ስብሰባ ናይሮቢ ውስጥ እንዲካሄድ በመፍቀድ የባላንጣነት አቋም አሳይታለች በማለት እንደሆነ ዘገባው ጠቅሷል። የኬንያ ድርጊት ከአሁን ቀደም በአህጉሪቷ የሚሆን በአፍሪካ ቀንድ ታይቶ የማይታወቅ አደገኛና አሳፋሪ ድርጊት ነው በማለት ሚኒስቴሩ ማውገዙን ዘገባው አመልክቷል። ኬንያ በበኩሉ የሱዳን ፈጥኖ ደራሽ ኃይልና አጋሮቹን ስብሰባ በማስተናገዷ ሱዳን ያቀረበችባትን ውንጀላ አስተባብላለች። የሱዳኑ ጦርነት ቀጠናዊና ዓለም አቀፋዊ ትኩረት ይፈልጋል ያለው የኬንያ የውጭ ጉዳይ ሚኒስቴር የሱዳን ፈጥኖ ደራሽ ኃይል በናይሮቢ ያደረገው ስብሰባ ኬንያ ለሰላማዊ ድርድር ለምትጫወተው ሚና ማሳያ ነው ብሏል። ፈጥኖ ደራሹ ኃይልና አጋሮቹ ናይሮቢ ውስጥ ሲመክሩ የሰነበቱት ለሱዳን ትይዩ የሰላምና አንድነት መንግስት ለማቋቋም እንደሆነ ቀደም ሲል ተገልጾ ነበር። ሆኖም ሱዳን በኬንያ ድርጊት መቆጣቷን ተከትሎ የፖለቲካና ወታደራዊ ኃይሎቹ ትይዩ መንግስት የማቋቋም ሐሳብ የለንም የሚል ማስተባበያ ትላንት ሰጥተዋል። የስብሰባው ተሳታፊ ኃይሎች ትላንት ከቀትር በኋላ ሊሰጡት የነበረውን ጋዜጣዊ መግለጫም ሰርዘዋል። ፈጥኖ ደራሽ ኃይሎች በሳምንቱ መጨረሻ ከሱዳን ሲቪል ቡድኖች ጋር በጥምረት ጦሩ በያዛቸው አካባቢዎች መንግስት ለማቋቋም መወጠናቸው በተባበሩት መንግስታትም ተቃውሞ የደረሰበት ሲሆን ሱዳንን ወደማያባራ ጦርነትና መገነጣጠል የሚመራ ስለመሆኑ የተባበሩት መንግስታት አስታውቆ ነበር። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።